መተውኛን ሶፍት አበላችሁ ብለው ይሉናል። እነሱ ቤትስ ስለሚበላው አተላ ስለሚጠጣው እጣቢ ቃል በቃል በመጽሐፍቶቻቸው ነው የተጻፈው። የኛስ አንድ ግለሰብ ነው በትክክል አላደረከውም ብለነዋል። ባደረገው ነገር ትክክል አይደለም ያደረኩትም ብሏል። ኦኬ አንድ ግለሰብ ነው ያደረገው ለምምር ከተባለ ማለት ነው። እጣቢ ጠጥተህ ትጸድቃለህ ብሎ የሚል እኮ የተጻፈ እኮ መጽሐፍ እኮ ነው ያለው። የድስት እጣቢ ጠጥተህ ማለት ነው። የድስት እጣቢ ብቻ አይደለም የእግር እጣቢ ጠጥተህ በረከት ይደርሳል ብላ የምታስተምር ቤተክርስቲያን ናት። የሰው እግር ጭቅቅት ማለት ነው። ሙጃሌውን ሁሉ ጭምር ቀኑን ሁሉ በካልሲ ሲግማማ የዋለበትን እሱ ታጥቦ በጣም ፍቱና አይደፋም አሉ። በየትኛው ንጽህና ነው መጣው መናፍቃን ጴንጤ ምናም ነገር ብሎ የሚል ይሄ እጣቢ የሚጠጣ ትውልድ ሁሉ ማለት እኮ ነው። ማን ነው ያሉት? አባ ገብረ ኪዳን ናቸው ያሉት። እንዴት የሰው የእግር እጣቢ እንዴት ይጠጣል? ወንድሞች እናቶች፣ ይሄ ክርስትና ነው ወይ? ይሄ እምነት ነው ይባላል? ወንድሞቼ የእግር እጣቢ ገና የካፍንጫ የሚጠረገውን ሁሉ ምናም ነገር ብለው ሊሉ ይችላሉ። የድስት እጣቢ፣ የጋን እጣቢ ድርሳነ መስቀል ላይ ድርሳነ መድኃኔ ዓለም ላይ ትውከት። ሶሪ እንግዲህ ቁርስ የምትበሉ ሰዎች ካላችሁ የመቃብር አፈርማ አንተ ነው ምስሉ ሸጋ ነው ብለህ ትላለህ። ትውከቱን በላው ብሎ እኮ ዲያቆን አማኑኤል ሲሰብክ ስቅጠጥ አላለው። በምንኛ የሞራል ብቃት ነው መጣችሁ አንድ ሰው ተሳስቶ ያደረገውን እኛም ትክክል አይደለም ብለን የተቃወምነውን ሶፍት ብላችሁ የምትሉት ማለት ነው። ለምን በእነዚህ ጉዳዮች ላይ ለምን አላወራችሁበትም? ቤታችሁን ከፍታችሁ ተቅማጥ፣ ትውከት፣ እግር እጣቢ በሙሉ ቆሻሻ የሆነ ነገር ሁሉ በሙሉ ማለት ነው። እሺ ቀጥይ እህታችን። እሺ አሁን በምትናገረው ነገር ላይ በመጀመሪያ ስላስቀመጥከው ስለ መናገር ከቻልኩኝ ትቻለሽ። የቀድሞም ላይ ያሁንም ላይ እሺ ማለት አሁን ለምሳሌ እነኛ ቅዱሳን እኛ አሁን ቅዱሳን ስዕላት የምንላቸው ለምን አገልግሎት እንደሚውሉ ለምንምስ እንደሚሳሉ እኛ እናውቃለን። ኦኬ አሁን እነኚህ ስዕላት ሲሳሉ ስዕላቱን አይደለም እኛ አሁን እንትን የምናረገው ይሄ አምልኮት ምንሰጣቸው ወይም ደግሞ ምናመልካቸው ማለት ነው። ሁሉም ቅዱሳን ስዕላት ሲሳሉ የራሳቸው መልእክት አላቸው። እዛ ስዕል ላይ መልእክቱ ምንድነው የሚለውን ነገር መረዳትና ማወቅ ያስፈልገናል መጀመሪያ ማለት ነው። ሁሉም ቅዱሳን ስዕላት ያለ መልእክት ወይም ደግሞ ያለ ምንም ነገር አይደለም የሚቀመጠው እዛ ላይ። አሁን እዚህ ጋር አስቀመጥከው ስዕል ይሄ አሁን መልእክት አለው። መልእክቱ ምንድነው የሚለውን ነገር ደግሞ በጥልቀት ማየትና መረዳት ያስፈልጋል። ዝም ብሎ ስለታየ ብቻ ኦርቶዶክስ ሰይጣንን ከዚህ ጋር እንደዚህ አርጋ ታመልካለች ማለት አይቻልም። ምንድነው መልእክቱ የሚለውን በጥልቀት ማየት ያስፈልገናል ማለት ነው። እሺ ስላየሹ ንገሪና አንቺ በጥልቀት ስላየሹ እኛ በጥልቀት ማየት ምናልባት አልሆነልን ሊሆን ይችላልና አንቺ ግን በጥልቀት አይተሽዋል የምታመልኪው ወይ ደግሞ ለዚህ ስዕል አክብሮት ስላለሽ እና ንገሪን እስኪ በጥልቀት ስላየሹ አንቺ በደንብ ንገሪን። ከተረዳኸኝ ነገርኩህ እኮ ሁሉም ቅዱሳን ስዕላት ሲሳሉ የራሳቸው መልእክት አላቸው። አሁን እኛ አባት ይሄንን ሰይጣን ወይም እያመለኩት ሳይሆን ይሄንን ሰይጣን የገዙበትን መልእክት ነው የሚያስተላልፈው ማለት ነው። ቅዱሳን አባቶቻችን የኛ አባቶች ማን ነው ይሄንን የገዛው? ይሄንን ሰይጣን የገዛው ማን ነው? የውልክ ወንድሜ ለመረዳት ሞከር። አሁን ለምሳሌ ቅዱሳን ስዕላት ሲሳሉ የራሳቸው መልእክት አላቸው። ሁሉም ዝም ብለው አይደለም የሚሳሉት። አሁን ለምሳሌ አንድ አባት በገድሉ ላይ ማለት ነው። የውልክ አንድ አባት በገድሉ ላይ
በገድሉ ላይ ያደረጉት ነገር ካለ ያ እንትን ይባላል ማለት ነው። የሰሩት ስራ ካለ ያ ስራቸው ይቀመጣል። ያንን ደግሞ ይሄ በፒክቸሩ ላይ ያለው ማን ነው? ሌሎቹን ቅዱሳት ብለሽ የምታያቸውን ስዕላትን ታይና፣ ይሄ አሁን በስዕሉ ላይ እዚህ ያስቀመጥኩት ማን ነው? እሱ ሁለት ናቸው አይደል? አንደኛው ማን ነው? አንደኛው ማን ነው? በጥልቀት አንቺ ስለተረዳሽው ንገሪኝ። እኔ እንደ አጠቃላይ ስለ ቅዱሳን ስዕላት ነው እንጂ ማወራው ስለዚህ አይደለም ማወራው። እንደ አጠቃላይ ለምንድን ነው ሊሳሉ የሚችሉት፣ ለምንስ ይውላሉ የሚለውን ሀሳብ ነው ለመናገር እየሞከርኩ ያለሁት። ማን ነው ይሄ ባለጭራው? አሁን ማን ነው ተብሎ የሚባለው? ይኸውልህ አሁን ይሄ ባለጭራው ማን ነው? እኔ ስለሱ አይመለከተኝም፣ ማንም ይሁን ማን ማለት ነው። ግን ሲሳል የራሱ የሆነ መልእክት አለው። መልእክት አለው እንጂ ብለሽ የምትይኝ እስካሁን ድረስ ከገባሽ ሰዓት ጀምሮ መልእክት አለው፣ መልእክት አላቸው፣ መልእክት አላት፣ መልእክት አለው ነው እንጂ የምትይው። አሁን የስዕሉን መልእክት ይሄ ነው ወንድሜ። ጥቁር መሆኑ፣ ከሰል መምሰሉ፣ ጭራ ማብቀሉ፣ ቀንድ ማብቀሉ መልእክቱ ይሄ ነው። ይሄ ነው ትርጓሜው። የቀንዱ ትርጓሜ ይሄ ነው። የጭራው ትርጓሜ ይሄ ነው። የመቀመጫው እንደዚህ ሙልሙል ብሎ መታየቱም ይሄ ነው። የእግሩም ርዝማኔ ይሁን ቅጥነት፣ የፀጉሩም ክስለት የሚሆን እነጣት ይሄ ነው ብለሽ አልተረጎምሽልንም። ይሄ ደግሞ ቀሚስ ደግሞ መልበሱ ደግሞ ባጠገቡ ደግሞ በግራና ቀኝ አቤቱ ድረስልኝ አይነት እግዚኦ አይነት ነገር ነው የሚለው። እሱም ቢሆን አይኑም ደግሞ ቅድም ሞጭ አለ ምናምን ነገር እያሉ ነበር። ብቻ ግራ አይኑ ላይ ብቻ አይታይም። የግራ አይኑ ብሌኑ አይታይም። ምንድን ነው ትርጉሙ? አሁን በጥልቀት ትርጉሙ መረዳት ነው ያለባችሁ አልሽን። እኛ አልሆነልንም፣ አልተረዳንም። አንቺ ግን ስለተረዳሽ ልትመልሺ ስለመጣሽልን አንቺ የተረዳሽውን ብትነግሪን እኛ ይገባናል። የእውነት በቅነት እየሰማንሽ ስለሆነ ማለት ነው። በደንብ ሰፋ አድርገሽበት ንገሪን። ሰዓት ደቂቃ አልገድብሽም። የአይኑ እንደዚህ መንሸዋረር፣ የጭራው መውጣት፣ የቀንዱ መውጣት፣ እንጨት መሸከሙ እና እንደዚህ አይነት ተክለ ሰውነት መኖሩ ምንድነው ያለው? ከበስተኋላ ያለው መንፈሳዊ ነገር እኛ ያልደረስንበት ለመድረስም ተስኖን እንግዲህ እኛ መቼስ አንዴ በእናንተ አስተምሮት አሁን እነዚህን ስላላመንን ተሳስተናል። የኛስ እንግዲህ የተሳሳት ነው አንድ ፊቱን ተሳስተናል። እንደው ምናልባት ከስተታችን እንድንመለስ ሌሎችም ሰዎች እንዳይሳሳቱ በጥልቀት የዚህ ስዕላት ትርጉሙ ምንድነው ለህዝባችን እስኪ ንገሪያቸው ቴናርዶስ። እሺ ወንድሜ አመሰግናለሁ። ነገርኩህ። የስዕላት ትርጉም መልእክት ስለሚያስተላልፉ ብቻ ነው የሚቀመጡት። ምን እንደሚያስተላልፉት አሁን እኛ እዚህ ያለን 460 ሰው አለን። ቢሃይንድ ባይም ብዙ ሺህ ሰው እየሰማ ነው። ምን እንደሚያስተላልፉት እስቲ ምን አሁን አንቺም እኔም ዝም ልበልና ስዕላቶቹ ምን እንደሚያስተላልፉልን ይናገሩ። ቆይ እንዳትከፍቺ አንቺ ማይክሽን። ስዕላቶቹ ሊናገሩ ነው። አንቺ እስካሁን አልተናገርሽም ስለ ስዕላቶቹ ምናልባት ይናገሩ ከሆነ የሚያስተላልፉት መልእክት አለ ብለሽ ስላሽ ማና አንተ ባለጭራው እንጨት የተሸከምከው እስኪ አስተላልፍ። ምንድነው ለዚህ የምታስተላልፈው እየተባለ ነውና ተናገር። አሁን ሁላችንም ቆይ አንድ ጊዜ አንቺን አይደለም ቆይ እህቴ ተናገር እንጂ ማይክ ከፍተህ ተናገር። ታስተላልፋለህ መልእክት እየተባለ ነው። ተናገር። አንተ እንጨት የተሸከምከው ሰውዬንም እንደው ከብት ነገር መሳይ ማለት ነው። ሚዩት አድርገህ አትቀመጥ፣ ተናገር። ስዕላቶቹ መልእክት ያስተላልፋሉ እያለች ኦርቶዶክሳዊ እየተናገረች ነው። እሷም አታስተላልፍም፣ አንተም ተናገር። የለም የተሸከመው እንጨት ደክሞት ነው መሰለኝ እሱኛው እንትን። እሺ በግራ በኩል ነው በግራ በኩል ያለው በእኔ ግራ በኩል የቆንከው በአይን መጥቀስ ትተህ ተናገር። ምንድነው አንተስ ልታስተላልፍ የፈለከው መልእክት? የለም እኮ አይሰሙም እኮ ታለምዬ፣ ምንም አይሰሙም አይለሙም። አትናገሩም እንዴ? ይሄኛው በአይኑ ብቻ ነው የሚጠቅሰን፣ በግራ አይኑ ጠቅሶናል። ያው ላሽ በላ አይነት ነገር እያለ መሰለ በዘመንኛው የእነሱ ልጨርስ ብዬ ነው እመጣለሁ። እነሱ ምንም አልተናገሩም። ይኸውልሽ እስካሁን የሚያስተላልፉት መልእክት አላልሽኝ። ምንም የሚያስተላልፉትን መልእክት
የጭራዬ እንደዚህ መሆን ብሎም አልተናገረም። የቀንዴም እንደዚህ መውጣት የእንጨቱን መሸከም ብሎ ምንም ያስተላልፈው ነገር የለም። አንቺ ግን የምታስተላልፊው ነገር ካለ እነሱ መናገር ያቃታቸው ተመላኪው ካልተናገረ አምላኪው ይናገራልና አንቺ አስተላልፊ እስቲ። ምንድነው መልእክታቸው? ምናልባት አፍረው ሊሆን ይችላል፣ እነሱ በጣንም አላጠንላቸው ሊሆን ይችላል። እሺ አመሰግናለሁ። እኔ መጀመሪያም ለመናገር እንደሞከርኩት አሁን በዚህ መንገድ እንደዚህ ሁላችንም መቼም አእምሮ አለን አይደል? መቼም የተቀመጠ ነገር ጉዞ የሆነ ነገር ሊናገር አይችልም። እንደዚህ ማሰብ እንትንም ማውራት አይጠበቅብህም ለማለት ፈልጌ ነው። እና ሁሉም ቅዱሳን ስዕላተኛ አሁን ለምሳሌ ሁሉም በቤተክርስቲያችንም እኔም አሁን ኢቭን ያለኝ ነገር አለ። አሁን ለምሳሌ የጌታችን የመድኃኒዓለም እንትን አለኝ፣ ቅዱስ ስዕል አለኝ አሁን ለምሳሌ ማለት ነው። አሁን እሱን ምንድነው አሁን እኔ እሱን ስዕል ስመለከት የመድኃኒዓለም ስዕል ስመለከት ቀይ እንትን የለበሰው እሾህ አክሊል የደፋው እሱን ሁሉ ነገር ስመለከት ለኔ ትልቅ መልእክት አለው። ያ ምንድነው መልእክቱ? ጌታዬ ለኔ ስል ያደረገልኝን ነገር አስታውስበታለሁ። እሱን እናውቀዋለን። እሱን መጽሐፍ ቅዱስ ስለሚነግረን ከለሜዳው ማለት ጨርቁን ከላዩ ላይ ወስደው ሮማውያን እኮ ሁሉም አሁን እኛም የተጻፈ ነው። ላውራ ታዲያ እያወራሁ እኮ ነው ተሰጠኛለህ። የጠየቅኩሽ እነዚህ እዚህ በፒክቸር ላይ ያስቀመጥናቸውን ስለነሱ ንገሪን ነው። የሚያስተላልፉት መልእክት አለ ብለሽ ስላሽ የጌታችን ብለሽ አትበይ። የጌታችንማ እዛ አሁን አክሊለ ሾሁ ቢደረግ የሾህ አክሊል እንደተደረገለት መጽሐፍ ቅዱስ ይነግረናል። ቀይ ከለሜዳ የተባለውን ልብስ ቢያለብሱት የለበሰውን ልብስ ሮማውያኑ ወስደው በመጎናጸፊያ ላይ ዕጣ ተጣጣሉ ብሎ በነቢዩ እግዚአብሔር በዳዊት የተነገረው ቃል ለጌታችን ለኢየሱስ ክርስቶስ በሱ ላይ እንደተፈጸመ እናውቃለን። ጌታችን ኢየሱስ ክርስቶስ ላይ የተደረገ ነገር ሁሉ በሙሉ ትርጓሜ ያለው፣ ትርጓሜው መጽሐፍ ቅዱስ ላይ ግልጽ ሆኖ ተጽፏል። እኛ እየጠየቅንሽ ያለነው አሁን ይኸው እዚህ መጥቆራ የሚባል ታቦት የተቀረጸለት የአየር ላይ ጋኔን አለ። ስዕሉ ይሄ ሁለቱም ነው። ሳይጠመቅ በፊት እንጨት ተሸክሞ ቀንድ አብቅሎ ጭራ አብቅሎ ያለው ማለት ነው። ሲጠመቅ ደግሞ ያው በአይኑ እየጠቀሰን በግራ አይኑ የግራ አይኑ አይ ቲንክ ሞጭሟጫ ይሆን ግን ጠቀሳ ይሆን አይዶ ነው ግን ይቅርታ እንግዲህ እንደዚህ ምናልባት በማለክቶቻችሁ ላይ እንደዚህ ልናገር አይገባኝም። እኔ አሁን በእነዚህ ያላላገጥኩ በማን አላገጥኩ? አሁን እኛ ስለ አማልክት ስለምናምን ስለምትለው ነገር ኦኬ ንገሪ፣ የነዚህን ትርጉም ንገሪ። አማልክተኛ የኢየሱስን አይደለም የጠየኩት፣ የነዚህን ንገሪ ነው እድሉን ሰጥተኸኛል አይደል? አውራ። ቀጥይ የነዚህን ንገሪ ነው ያልኩሽ እኮ። አሁን እዚህ ጋር ለምትናገረው ነገር አማልክት ላልከው ነገር እኛ አማልክትን አናመልክም። እኛ ኦርቶዶክሳውያን የምናመልከው እግዚአብሔርንና እግዚአብሔርን ብቻ ነው። ነገርኩክ። ቅዱሳን ስዕላት ሁሉም ስዕል ሲሳል የራሱ የሆነ መልእክት ያስተላልፋል። አንድ ሰው እነሱ ማይናገሩ መልእክት ናዲ አንዴ እዚህ ካላስቆምሽ ይክብስ እንገነዝ መልእክት ትገባላችሁ። እኔ ነኝ አይደል የምትጠየቁት? ሐሳቤን ልግለጽ። መልእክት ሳይሆን መልእክቱን ተናገሪ እኮ። እኔም እኮ እሱ ነው ለመናገር እኮ እየሞከርኩኝ ነው፣ ግን ልታስወሩኝ አልቻላችሁም። አሁን ይሄ ምስል እዚህ ጋር መርቆሬዎስ የሚባለው የተሳለበት ሁሉም አሁን ለምሳሌ እኛ ገድላት አለ አይደለ? አሁን እኛ እሺ እድሉን ከሰጣችሁኝ ልናገር። አሁን ለምሳሌ ተዋብቋል፣ ሰዓት አልቋል። እድሉን ከሰጣችሁኝ ልናገር። አሁን ለምሳሌ እኛ ናገር ትርጉሙ ነገር ኦኬ እኮ ልገባ እኮ ነው። ሁላችሁም እንትን እያላችሁ እኮ ልታስወሩኝ አልቻላችሁም። ከይቅርታ ጋር አንዴ ልናገር። አሁን ለምሳሌ መርቆሬዎስ የራሱ የሆነ ገድል አለው። በዘመኑ ሲኖር በህይወቱ ሲኖር የሰራቸው ስለ እግዚአብሔር ያደረጋቸው ወይም ደግሞ ራሱን ለእግዚአብሔር ሰጥቶ ከዓለም ጋር የተጋደለበት ነገር አለ። ገድል ሲባል መርቆሬዎስ ነው ያልሽኝ እህቴ? ገድል ሲባል ወይም ደግሞ አሁን ይሄ ስለዚህ የምታወሪንን እንድናውቀው እርግጠኛ እንድንሆን መርቆሬዎስ ነው ወይ ያልሽኝ ነው እያልኩሽ ያለሁት። እኔ እኮ እንድትረዱኝ ፈልጌ ለምሳሌ ያክል ነው ያነሳሁት እኮ። ለምሳሌም ቢሆን ማን ነው ብለሽ ያልሽኝ? የሆነ ስም ጠርተሻል። መርቆሬዎስ ነው ወይ ያልሽው ነው ያልኩሽ። መርቆሬዎስ ስትይ ሰማሁ መሰለኝ።
አዎ መርቆሬዎስ የሚባል አባት አለ። አዎ ለሱ ነው እንደሱ እርግጠኛ እንደሆነ እሺ ቀጥይ። እና አሁን እነኚህ አባቶች ማለት ነው አባቶች ባደረጉት ነገር ሲኖሩ መቼም ብዙ ፈተና ያጋጥማቸዋል። ከጠላታቸው ከዲያብሎስ የሚያጋጥማቸው ፈተና አለ። ያንን ሁሉ ፈተና አልፈው ከዚህ ዓለም መቼም ያልፋሉ አይደለ? በዛ ውስጥ ሲኖሩ በፈተና ውስጥ ሲኖሩ እነሱ ደግሞ እንዴት አድርገው ያንን ፈተናውን ማለፍ እንደቻሉ እንዴት አድርገው ምን እንደሰሩ እንዴት እንደበቁ ታሪካቸው ይቀመጣል። ምክንያቱም እኛ እንማርበታለን ማለት ነው። ስለዚህ በዛ ፈተና ውስጥ በዛ ህይወታቸው ውስጥ ደግሞ ያደረጉት ነገር ካለ ታምራት ሊሆን ይችላል፣ ሌሎችም ያ ያደረጉት ነገር ይቀመጣል። በስዕል መልክ ወይም ሊሆን ይችላል፣ ተጽፎም ሊሆን ይችላል። ስለዚህ ያ ነገር ሲሳል ያ አባት ያደረገው ነገር አብሮ ይሳላል ማለት ነው። አሁን ይሄ እዚህ ጋር የምታዩት አሁን ጭራው ምናምን እያልክ የገለጽከው ይሄ ጥቁሩ እሳቸው እያመለኩት ወይም ደግሞ እኛ እያመለክ ነው አይደለም። እሳቸው አምልከውት አይደለም ወይም እኛ እያመለክ ነው እያለን አይደለም አሁን ማለት ነው። መርቆሬዎስ ያልሽኝ ይሄን ነው አይደል? እርግጠኛ እንደሆነ ነው። አዎ ለምሳሌ ያክል የጠቀስኩልህ እንደ ምሳሌ ሁሉም አባቶች የራሳቸው የሆነ ገድል አላቸው። ገድል ደግሞ ማለት እኛ ኦርቶዶክሳውያን የምናምነው ገድል ስንል ያ አንድ አባት በህይወቱ ሲኖር ያሳለፋቸው ነገሮች ተጽፎ እኛ እንድንማርበት የተቀመጠ ነገር ነው ብለን ነው የምናምነው። ከዛ አባት የምንወስደው መልካም ጥያቄ እንጠይቅሽ። እንደ ምሳሌ ከጠቀሽው ላይ ጥያቄ እንጠይቅሽ። ይሄ መርቆሬዎስ ነው አይደል? አዎ። ይሄ በእጁ የያዘው ምንድነው? ጦር ነው የያዘው። ይሄ የሚንጠባጠበው ምንድነው? ላይክ እንደ ደም ነገር መሰለኝ። ደም የማን ደም ነው? አይ ቲንክ ሰውየውን ገሎት ነው። መቼ ነው የሆነው? በብሉይ ኪዳን ነው በአዲስ ኪዳን ነው? የምን የዚህ የገሉ ነው? አዎ መርቆሬዎስ ሰውየውን ገሎት ነው አይደል? በጦር ወቅቶት ገሎት ነው አይደል? ደግሞ የሚንጠባጠበው ይሄ በብሉይ ኪዳን የተደረገ ነው ወይስ በአዲስ ኪዳን የተደረገ ነው? በአዲስ ኪዳን። ምክንያቱም ጌታችን ሰማዕት ነው አይደል መርቆሬዎስ? አዎ ሰማዕት ነው። የአዲስ ኪዳን ሰማዕታት ሰውን እየገደሉ ነው አይደል ሰማዕት የሚሆኑት? በፍጹም እንደ መርቆሬዎስ የተጻፈም የለም ታሪክም የለም። ታዲያ መርቆሬዎስ ለምን ሰውየውን ገደለው? ደግሞ እየተንጠባጠበ እዚህ ጌታችን ኢየሱስ ክርስቶስ ካላስተማረ አንቺ ሰማዕት ነው ብለሽ ያልሽው ነፍሰ ገዳዩን ሰውዬ ይሄው ከነስዕሉ ጭምር እጅ ከፈንጅ እንደዚህ ተገኝታቸዋል። ኡሊያኖስ የሚባለውን ሰው ነው እንደውም ገደለው ብላ ቤተክርስቲያኒቱ የጻፈችው። ከየት አመጣሽው? በጌታችን በኢየሱስ ክርስቶስ አስተምሮት በቅዱሳት ሐዋርያት አስተምሮት ሲመዘነሽ ንገሪን። ኢየሱስ በአዲስ ኪዳን ሰማዕት ስትሆኑ ሰውን በጦር ባንካሴ እየወጋችሁ ግደሉ አላለም። ሐዋርያቱም እንደዚህ አላስተማሩ። እነሱም በሰዎች እጅ ጠፉ እንጂ በሰዎች እጅ ተገደሉ እንጂ በእነሱ እጅ ማንንም በጦር አልወጉም፣ ማንንም በጎራዴ ቆርጠው አልጣሉም። ስለዚህ እስኪ ተንተና አድርገሽ ንገሪን መርቆሬዎስ ብለሽ ያልሽው ማለት ነው። ይሄን ነፍሰ ገዳዩ ሰማዕትሽን ማለት ነው። አልቃይዳ እንደማለት እኮ ነው። አሁን ኦሳማ ቢንላደን እንደማለት እኮ ነው። በእግዚአብሔር መልክና አምሳል የተፈጠረን ሰው ክርስቶስ የሞተለትን ሰው በስላሴ አርአያ የተፈጠረውን ሰው በጦር ወቅቶ እንደዚህ ደሙን እስኪንጠባጠብ ድረስ እጅ ከፍንጅ ተይዘዋል። እስቲ ስለዚህ ሰማዕትሽ ንገሪን ምሳሌ ያርክሹ። ከዚህ ምንድነው የምትማሩት? እናንተም በጦር መውጋት ነው አይደል የምትማሩት? መቼም እንደዛ ሊሆን አይችልም። ታዲያ ምንድነው የዚህ ስዕል ትርጉሙ? እናንተ ከዚህ ምንድነው የምትማሩት? በደንብ ጊዜ ወስደሽ ተናገሪበት። ጋይድ እንማርባቸዋለን ብለሽ ስላልሽ ማለት እንደ ምሳሌ የጠቀሽውን እስኪ በደንብ ሂጅበት፣ በደንብ አስፈተሽ። እሺ አመሰግናለሁ። አሁን ከዚህ አሁን ይሄ ስዕል ሲሳል ይሄ መርቆሬዎስ የሚባለው አባት በገድሉ ወይም ደግሞ ባሳለፈው የህይወት ጉዞ ውስጥ ያጋጠመው ነገር ነው አይደል የሚሳለው። ስለዚህ ከአንዱ ካጋጠመው ነገር ይሄኛው ነገር ተቀምጧል ማለት ነው። ምንድነው የተቀመጠው? ይሄ ስዕሉ አሁን የምታየው ስዕል በህይወት ውስጥ በጉዞ ውስጥ ካጋጠመው ነገር አንዱ ወሳኝ የሆነ ስለሆነ ተስሎ ተቀምጧል። ማን ነው ገዳይ ማን ነው ተገዳይ? አሁን እዚህ ስዕል ላይ እንደሚታየው እኮ አሁን እኮ
ገዳይ ነው አንችልም ማለት ማነው ገዳይ ማነው ተገዳይ? ገዳይ ነው ሰማዕት የሚባል ወይስ ተገዳይ ነው ሰማዕት የሚባለው? ሰማዕት የሚባለው ተገዳይ ነው፣ ገዳይ አይደለም። ስለዚህ ሰማዕቱ ይሄኛው ሰውዬ እንጂ ይሄ አንቺ አባት ነው ብለሽ የምትይው መርቆሬዎስ አይደለም። መርቆሬዎስ ነፍሰ ገዳይ ነው፣ ይሄኛው ግን ሰማዕት ሆኗል ማለት ነው። በመጽሐፍ ቅዱስ ይሄንን እኮ ማለት አንቺ አይደለም በአንድ አባት ገድል ይቅርና በመጽሐፍ ቅዱስ ውስጥ ራሱ እኮ ብዙ የሞቱም የገደሉም ሰዎች ተቀምጠዋል። ከዚህ ሰው እንደምትማሩ ወንድሜ፣ አሁን አንተ ልትረዳኝ ከሞከርክ በመጽሐፍ ራሱ ወንጌሉ ላይ ራሱ የገደሉም የተገደሉም ሰዎች ተቀምጠዋል አይደለም? አንድ አባት የገደሉ ሰዎች ላይ የተቀመጠ ይቅርና አይደል? የገደሉ ሰዎች አምጪ፣ ዝም ብለሽ በመደዳ አታውሪ። በወንጌሉ ላይ የገደሉ ሰዎች ተጽፈዋል ብለሻል። ማናቸው የገደሉ ሰዎች? እስቲ ከጌታ ሐዋርያት የገደሉ በጦር ባንካሴ ወቅታው እንደዚህ ደሙ የፈሰሰ የገደሉትን ነፍሰ ገዳይ እስኪ አንድ አምጪ ከጌታ ሐዋርያት። እኔ አሁን ስለ ሐዋርያት እኮ አላወራሁኝም ወንድም እኮ መጽሐፍ ቅዱስ ላይ ከወንጌሉ ብለሻል። ወንጌሉ ላይ ማነው ማንን የገደለ? የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ላይ ላውጣልሽ? አይደለም እኔ አሁን ከጌታ ሐዋርያት ወይም ከደቀ መዛሙርቱ ገለዋል ወይም እንደዚህ አርገው። ስለዚህ ከወንጌሉ አትበያ ናርዶስ፣ ከወንጌሉ አትበይ። ታዲያ ወንጌሉ ላይ እንደዚህ አይነት ነገር ከወንጌሉ ብለሽ ስላልሽ ነው ከወንጌሉ ጥቀሽ ያልኩሽ ማለት ነው። ከወንጌሉ አንድ አጠቅሽ። ሲጀምር የጌታ ሐዋርያት ወይ ደግሞ ክርስቲያን ነኝ ብሎ ያለ ክርስቶስን የተከተለ ሰውን እንደዚህ በጦር እየወጋ እየገደለ ሰማዕት ተብሎ አይባልም። ይሄ አልቃይዳ ነው። ከኦሳማ ቢንላደን ለይቼ አላየውም። ነፍሰ ገዳይ ሽብርተኛ ማለት ነው። መርቆሬዎስ ብለሽ የምትዩ መርቆሬዎስ ሽብርተኛ እያላችሁ ጻፉ። ጊዮርጊስ ሽብርተኛ እያላችሁ ጻፉ። ምክንያቱም ጊዮርጊስም 70 ነገስታትን ገሏል። ይሄን ብቻ አይደለም 50,000 ሰውንም ገሏል። ማን የሚናገረው? ገድሉ ነው የሚናገረው። ታዲያ ጊዮርጊስ እኮ እሱ እኮ ወታደር እኮ ነበረ። ታዲያ እንደ ማንንም ወታደር ነው እንደ እናንተ እየመጣችሁ የማንም የአርመን ወታደር ከቱርክ ወታደሮች ጋር ሲዋጋ እዛ የቱርክን ወታደር የጨፈጨፈውና አምጥተሽ ጊዮርጊስ ሰማዕቱ ተጋዳ ላይ እያልሽ ከበሮ የምትመጪው በዛው ከቱርክ ጋር ያው አርመንን ቱርክ በቀኝ ግዛት ወራታለች። ኦኬ እና እዛው ታዲያ ለራሱ አርበኝነት የኛ አባቶች አድዋ ላይ ሲዋጉ እንደተዋጉት ከቱርክ ወታደሮች ጋር ተዋግቶ ኦቶማ ቱርክን መልሶ ከሆነ አርመናዊ ሰው ነው፣ በቃ እዛው ይወዳደር አባገሩ። እኛ ሀገር ምን ይሁንልን ብሎ ነው በነጭ ፈረሱ ጻዕዳ ፈረስ ላይ ተቀምጦ ጊዮርጊስ መጣ ና ጊዮርጊስ ና በፈረስ ምናምን ነገር እያላችሁ የምትሉት? እሺ እናንተ ስለ ጊዮርጊስ ይሄንን ካወራክ እኔ ልጠይቅህ። ጊዮርጊስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር ታውቃለህ? አንድ የሰራውን ነገር ንገረኝ። እሺ አንተ ካወቅ ይሄንን ካወቅ እሺ መልካሙን ደግሞ ንገረኝ። ጊዮርጊስ የሰራው መልካሙ ነገር የንጉሱን የዱዲያኖስን ሚስት ነጥቆ ከሷ ጋር ሲያመነዝር አድሯል በእልፍኝ ውስጥ። ማን ነው እንደዚህ ያደረገው? ጊዮርጊስ እልስክንድሪያ ትባላለች። ይሄ አሁን እኛ አናውቅም። አሁን ጊዮርጊስ በገድሉ ላይ አሁን እንደዚህ የሚባል ነገር የለም። አሁን ለምሳሌ የራሱ የቅዱስ ጊዮርጊስ ስዕሉ አለ አይደለ? አሁን በዛ ላይ አለ የተቀመጠ ነገር አለ፣ መልእክት አለው። ያ የምታውቂውንም አትናገሪም፣ የማታውቂውንም ደግሞ ትናገሪያለሽ። አሁን ጊዮርጊስ ጋር ከመሄድሽ በፊት እሱን አሁን አይልም ብለሽ ያልሽውን እኔ በመረጃ ሳይሻለሁ። ይሄንን ቀደም እንደ ምሳሌ የጠቀሽውን መርቆሬዎስ ከዚህ እንማራለን ብለሽ የጠቀሽውን ሰው ከዚህም እንደው አሁን የምትማሪው እሱ ነፍስ እየገደለ እዚህ ሰው እያጠፋ ደሙን በጦር እያንጠባጠበ ነው እዚህ የምታዩት። እነዚህ ስለ ደግሞ እነኚህ ከሱ የምማረው ነገር ስለ ወንጌል የኖረውን ህይወት እነዚህ ውሾቹስ በረከታቸው ይደርብሽና እነዚህ ውሾቻችሁ እነ ቡቺዎች ማለት ነው። እሱ የመርቆሬዎስ ታዛዥ ነበሩ። ውሾቹ ላንቺስ ምን አታከብሪያቸው? ለምንድን ነው ማከብራቸው? እኔ ማከብረው ጌታን ብቻ ነው። ኦኬ ሰማዕት አይደሉም? እነኚህ ጻድቃን አይደሉ? አይደሉም ወይ? አይደሉም። እሺ አይደሉም። ሚያዝያ 2 ወደ መረጃ እንሄዳለን። መጽሐፉንም ስንክሳር መጽሐፍ አወጣልሻለሁ።
አሁን ትሰሚያለሽ። ክርስቶፎሮስ ሚያዝያ 2 ቀን ነው። ስንክሳሩ አለ፣ መጽሐፉ አለ እጄ ላይ ከፈለግሽ ላወጣልሽ እችላለሁ። በቪዲዮ ግን እንደዚህ ተቀምጧል። የውሻ መልክ ነው ያለው። ሰማዕት ነው። እንደ መርቆሪዎስ እንደ ጊዮርጊስ ብላችሁ እንደምትሉት ሰው ነው ሲበላ የነበረው እና የበረከቱ ይደርብሽና ምን ትያለሽ በዚህ ጉዳይ ላይ? አሜን አላልሽም፣ ግን በረከቱ ይደርብሽ ብዬ ስልሽ በረከቱ ሰው መብላት ነው። ያው አንቺም እንግዲህ ጠንቀቅ በሏት። አካባቢው ጎረቤቷ ያላችሁ ሰዎች ተጠንቀቋት ነው እና ታዲያ ሰው ነበር የሚበላው እያለ አሜን አልሽ። አይ አሜን አልሻ። አሜን እኮ አልሽ። በረከቱ ይደርብሽ ብዬ ስልሽ ምን ሰው የሚበላበት መረጃ አለ ካንተ? ሰው የሚበላበት ይሄው መጽሐፉ ይላል። ላሳይሽ መጽሐፉን ብታሳየኝ ደስ ይለኛል በእውነቱ። ምክንያቱም ሰው የሚበላበት እንዴት ሊሆን ይችላል? ይሄንን እዚህ የተቀመጠውን አታምኚም? የትኛውን? ይሄው እዚህ የተቀመጠውን ቪዲዮ ማለት ነው። ከነዚህ አንዱ ቅዱስ ክርስቶፎሮስ ሀገሩ በላዕተ ሰብ ሰውን የሚበሉ ውስጥ ነበር እኮ። ታዲያ አንዴ ወንድሜ እዚህ ጋር ማለት ነው አሁን እንደተረዳሁት ከሆነ በዚቹ ሰዓት ውስጥ ማለት ነው አሁን ክርስቶፎሮስ የሚባለው ሰውዬ ከክርስቶስን ከማመኑ በፊት የውሻ መልክ ነበረው። ሰዎችን ከሚበሉት ውስጥ አንዱ ነበር። ግን ጌታን ከተቀበለና ወደ ክርስቶስ ከመጣ በኋላ ይህንን ነገር እንትን ብሏል። አጋንንቱ ከውስጡ ወጥቶለት ወንጌልን መስበክ ችሏል። መስበክ ብቻም አይደለም በሰማዕትነት አርፏል ማለት ነው አይደል? ለዛ ነው ታሪኩ የሚናገረው። ውሻ የሆነበት ምክንያት በውስጡ አጋንንት ስለነበረበት ነው። አጋንንት ደግሞ ይቀየራል አይደል? ኦኬ። አጋንንት ሲቀየር ምን ያደርገዋል ማለት ነው? ኖ ይኸውልህ ወንድሜ አሁን እሱ ጌታን ከመቀበሉ በፊት የነበረው እንትን ነው። ጌታን እንደተቀበለ በፊት ሰዎችን የውሻ ቅርጽ ነበረው። ሰዎችን ደግሞ እስከ መብላት የደረሰበት ነበር ማለት ነው። ግን በውስጡ አጋንንቱ ከወጣለት በኋላ ጌታን ከተቀበለ በኋላ ወንጌልን መስበክ ችሏል። መስበክ ብቻም አይደለም በሰማዕትነትም አርፏል ማለት ነው። ውሻው ነው አይደል የሚናገረው? ውሻው ነው አይደል ወንጌል መስበክ የቻለው? ኖ ይኸውልህ ጌታን ከመቀበሉ በፊት እኮ ውሻ መልክ ነበረው። ሰዎችንም ይበላል፣ እስከ መብላትም ደርሷል። ጌታን ከመቀበሉ በፊት በኋላ እኮ አይደለም በፊት። ይሄ ምን መልክ ነው ያልኩት? ይሄ የምን መልክ ነው ይሄ? ይኸውልህ አንዴ ፕሊስ አንዴ አድምጠኝ። ይኸውልህ መጀመሪያ ጌታን ከመቀበሉ በፊት የውሻ መልክ ነበረው። የውሻ መልክን ብቻም ሳይሆን ሰዎችን እስከ መብላት ይደርሳል ማለት ነው። ሰዎችንም ይበላ ነበር። ግን ጌታን ከተቀበለ በኋላ ክርስቲያን ከሆነ በኋላ ወንጌልንም ሰብኳል። እንደገና ደግሞ ሰማዕትም ሆኗል። ያ ከዛ በፊት የነበረው ታሪክ ነው። ይሄ የውሻ መልክ የነበረው ሰዎችንም እስከ መብላት የደረሰው ወይም የሚበላው ጌታን ከማግኘቱ በፊት የነበረ ታሪክ ነው። ስለዚህ ሙሉ ነገር ማወቅ ያስፈልገናል። አንድ ሀሳብ ብቻ ሳይሆን ከውስጡ መውሰድ የታሪኩን አመጣጥና ሁኔታ መረዳትና ማወቅ ይጠበቅብናል ማለት ነው። ስለዚህ ምን እያለች ነው አሁን? እንግዲህ ማጠፊያው ሲጀግራት ይዋት ኖ እኔ ግልጹን እኮ ነው የምነግርህ። ላውራበት ሰማንሽ አይደል? አሁን እንዴት ማጠፊያው እንደሚቸግራት ይዩት። እንግዲህ እሷ በዚህኛው አንገን አላየችውም። እሺ ይሄ ሰውዬ ማን? ይሄ ውሻ ክርስቶስን ከተቀበለ በኋላ ነው አይደል ሰው የሆነው? ከዛ በፊት ግን ውሻ ነበር አይደል? አዎ ውሻ እያለ ነበር አይደል ሰው ይበላ የነበረው? አዎ በውስጡም መንፈስም ነበረበት። ይሄ አለባበስና ይሄንን መስቀል የያዘው ውሻ በነበረበት ሰዓት ላይ ነው? ኖ እንዴት ሊሆን ይችላል? ያው ጥያቄም በደንብ ገብቶሻል ማለት መልሽልኝ። ይሄ አለባበስና ይሄን መስቀል የያዘው ድሮ ውሻ ሆኖ ሰዎችን እየበላ በነበረበት ሰዓት ላይ ነው የያዘው ወይስ ክርስቶስንም ካመነ በኋላ ነው በውሻነቱ እንዳለ ያለው? ክርስቶስን ካመነ በኋላ ነው ይሄንን የመስቀል እንትን የያዘው። ክርስቶስን ካመነ በኋላ ነው ይሄን አለባበስ የያዘው። ክርስቶስን ካመነ በኋላ እንዴት ውሻነቱ መልኩ ፊቱ እንዴት አልተቀየረም? መስቀል ሲይዝ መስቀል የያዘው እጅ የማን እጅ ነው? የሰው እጅ ነው አይደል? ይሄኛው የምን ፊት ነው? የውሻ ፊት።
ክርስቶስንም ተቀብሎ የውሻ ፊቱነቱ አልተቀየረም ማለት ነው። ስለዚህ ውሻው ቁጭ ነው ያለው ማለት ነው። ቦቢ በስርዓት ቦቢ ሆኖ ነው የተቀመጠው ማለት ነው። ግማሽ ውሻ ግማሽ ሰው። አይሽ ክርስቶስንም ተቀብሎ ውሻነቱ አልለቀቀውም። ያው ውሻ ነው ማለት ነው። ቆንጅዬ ውሻ ማለት ነው። ይሄ ለምን እንደሆነ ታውቃለህ? አሁን ይሄ የተቀመጠበት ምክንያት ምንድን ነው? ይሄ ሰው ከኋላ የመጣበትን የታሪኩን አመጣጥ ያስረዳናል ማለት ነው። ይሄ ሰው ለምን ነው ታሪክ የኋላ አመጣጡን ታሪክ ለማስረዳት አይደለም። የኋላ አመጣጡ ታሪክ ከሆነ መስቀል መያዝ የለበትም። ክርስቶስን ስላመናደን መስቀል ያዘው። በኋላ አመጣጡማ ወደ ኋላ ብንሄድ ምናልባት ሰውን ስለሚበላ ቢለው ነገር ነው የሚይዘው፣ ሰውን እየቆረጠ ለመብላት ማለት ነው። ያው ሰው በላተኛ ስለሆነ ማለት ነው። አንቺም ያው ክርስቶስን ከተቀበለ በኋላ ሰውን በላ የሚል ታሪክ አለ የለም አይደል? አይ ክርስቶስን ከተቀበለ በኋላ በላም አልበላም፣ አንደኛ ክርስቶስን ከተቀበለ በኋላ መስቀል ሲይዝ የሰው እጅ አለው አይደል? ለምን ክርስቶስን ከተቀበለ በኋላ የውሻነት መልኩ ለምን አልተቀየረም እኮ? ያ ያልተቀየረበት ምክንያቱ እኮ እኛ አሁን እንማርበታለን። ምክንያቱም ከኋላ የመጣበት እንትኑ መንገዱ እንደዚህ ስለነበረ ነው። ገብቷል? ስለዚህ አሁን ስስሙት የምስሙት የኋላውን ክርስቶስን ሳያገኝ በፊት የነበረውን ውሻ ክርስቶስን ሳያገኝ በፊት የሚበላ ሰው በላተኛ የነበረውን በላተኛ ነው የምትስሙት ማለት ነው። አይገርምም? ክርስቶስን ካመነ በኋላ ያለው ፎቶ ሳይሆን የተቀመጠው ክርስቶስን ከማመኑ በፊት የነበረው ነው። ክርስቶስን ከማመኑ በፊት ለነበረው ውሻ ነው ኦርቶዶክሳውያን የሚሰግዱት። በእውነት ኖ እንደዛ አይደለም። እንደዛ ታዲያ ካልሆነ ይሄ መልክ ክርስቶስን ከተቀበለ በኋላ ይሄ መልክ መቀየር ነበረበት አልነበረበትም? ይኸውልህ ነገርኩህ እኮ አሁን እሱ የመጣበት መንገድ ሊያሳይ የሚችለው። ናርዲ ሰምተሽኛል በደንብ። ክርስቶስን ከተቀበለ በኋላ ህይወቱ ተቀይሯል አይደል? አዎ። ህይወቱ ከተቀየረ መልኩ መቀየር አለበት የለበትም? ወይስ ክርስቶስ አልቻለም? እኔ ህይወትን እንጂ መልክን አልቀይርም ብሎት ነው? በፍጹም ህይወቱ ቀይሮታል ብለሽ ካልሽ መልኩን ለምን አልቀየረውም? መጀመሪያ የመጣበትን መልኩን ለምን አልቀየረ? የኋላ ታሪኩ ምን ያደርጋል? በቃ የኋላ ታሪኩ እግዚአብሔር እኮ አይደለም መልክን ምን ለምን አልቀየረውም እኮ? ክርስቶስ እኮ ይችላል ሁሉን ነገር ማድረግ ይችላል። ለምን አልቀየረውም ነው የምልሽ። ክርስቶስ ህይወቱን ቀይሮታል ብለሽ ካልሽኝ መልክነቱን ለምን አልቀየረውም? ረስቶት ሄዶ ነው? ሊሆን አይችልም። ካልሆነ ይሄ የውሻነት መልኩ የኋላ ታሪኩ ነው። ሰው እየበላ በነበረበት ጊዜ ነበረ ማለት ነው። እናንተ አሁን የምትስሙት ክርስቶስ የቀየረውን ክርስቶፎሮስን ሳይሆን ክርስቶስ ሳይቀየረው በፊት ሰው ይበላ የነበረውን ውሻ ነው እኮ የምትስሚው። ወጥዬ ቆንጆ ውሻ። ይሄ አሁን የቅርጽ እንደዚህ የውሻ መልክ ይዞ ሊቀመጥ የቻለበት ምክንያቱ እኛ እንዴት ሆኖ የህይወት ታሪኩን እንደመጣ ለመረዳት ነው። እንደዚህ እንደነበረ ለማወቅ ነው። እሱም በትርክት ደረጃ ታደርጋላችሁ እንጂ ስዕል አድህኖ ቆይ አንቺ እዚህ የውሻው ስዕል ቤትሽ አለ? የለም። ቅዱሳን ስዕላት እኮ ነው፣ ስዕል አድህኖ ነው እኮ ነገር። ሁሉም እኮ ቅዱሳን ስዕላት ለምን እንደምንገለገልበት እኮ ነግሬሃለሁ። እንጂ ከዛ የዘለለ ነገር የላቸውም። ብታገኙ ሐሳቡን ከዛ ከነሱ እንትን ለማለት ነው፣ ለመማር ነው። ኦኬ ገባኝ። አሁን የመድኃኒዓለም ቤት የነበረ ብለሻል። የማርያምን ፎቶ ቤትሽ አለ? አሁንም እሺ የማርያምም አለሽ አይደል? አዎ አለኝ። የዚህስ የውሻው አለሽ ቤትሽ? የለኝም። እኔ ልግዛልሽ? ቤትሽ አስቀምጥሽው ለማርያምም ትሰግጂ ለውሻውም ትሰግጃለሽ? ኖ እኔ እኮ የምሰግደው እኮ ለዛ ለስዕሉ ወይም ደግሞ ለተቀመጠው ነገር ሳይሆን ሐሳቡን ነው የምወስደው ከዛ ውስጥ ማለት ነው። እኮ ሐሳቡ ወይም ደግሞ ነገር ሳይሆን ሐሳቡን ነው እንጂ ለዛ ለተቀመጠው ነገር አይደለም። ልክ ነው እኮ ገብቶኛል። አሁን ይሄንንም እኔ ገዝቼ ልስጥሽ ወይ ነው ቤትሽ ልላክልሽ ወይ እያልኩሽ ነው። በአድራሻሽ ማለት ነው። በደንብ ፕሪንት ተደርጎ በፍሬም አድርጌ እልክልሻለሁ። ለሐሳቡ ማለት ምን ማለት ነው? ይሄ ውሻ ጌታን ከመቀበሉ በፊት ሰውን ይበላ ነበር። ለዛ ሰው ለሚበላው ሐሳቡ ነው የምሰግደው ማለት ነው። ኖ እኔ ለዚህ ለውሻው ልሰግድም አልችልም፣ ወደፊትም አልሰግድም። ሐሳብም የለኝም። ለምን ስዕላዱ ነው አይደል እንዴ? አሁን ይሄንን እኔ የመቅዶስን እንትን ስመለከት
የት ምን እንደነበረና ከዛ በኋላ የት እንደደረሰ እማርበታለሁ ሳየው ማለት ነው። መርቆሬዎስ እንመልስሽ። ውሻውን ታዩ። የውሻ ነገር ብዙ ሀገር ሊጨርስ ይችላል። እንተው ያው በረከቱ ይደርብሽ ብዬ ስልሽ አሜን ብለሻል። የማን የውሻው ማለት ነው። በረከቱ ምን ነበር? ሰው መብላት ነበር። በረከቱ ምንድነው? ያ ጌታን ከተቀበለ በኋላ ሰማዕቱ ነው አይደለ? ናርዲ ውሻ ጌታን ተቀበለ ይባላል። እቴ ናርዶስ ፕሊዝ። ኦኬ ኤርሚ የብዙ ሰው ጥያቄ ተጣጣች። ውሻው ነው ወይ ጌታን የተቀበለው ይሉሻል እኮ። ታዲያ እሱን እኮ ኖ ነገርኳችሁ እኮ። ይሄ መርቆሬዎስ እንትን ይሄ ውሻው የተባለው ክርስቶፎር የተባለው ጌታን ከመቀበሉ በፊት የውሻ መልክ ነበረው፣ ሰዎችንም ይበላ ነበር፣ በውስጡ መንፈስ ነበረ። ግን ጌታ ከተቀበለ በኋላ ያ መንፈስ ያ የውሻነት መንፈሱ ወጣለት። ከመውጣቱም አልፎ ደግሞ ወንጌልን ሰበከ፣ ሰማዕትም ሆነ። የቱ ጋር ነው እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? ገድሉ ላይ እኮ ይናገራል እኮ ይሄ ሰውዬ። ገድሉ ላይ ምዕራፍ ገድለ ክርስቶስ ፎሮስ አለ አይደለም። አሁን አንተ እንኳን አሁን በዚህች ባሰማኝ እንትን ውስጥ መልእክት ውስጥ ማለት ነው ራሱ እኮ ይናገራል። መጀመሪያ የነበረው ህይወት፣ ከዛ ደግሞ ቀጥሎ ጌታን ከመቀበሉ ገድለ ክርስቶስ ነው ገድለ ክርስቶፎሮስ አለሽ ወይ? ክፍሉን እንድታሳይን ማለት ነው። ትልቁ ላይ አድርገሽ አለሽ ገድለ ክርስቶፎሮስ? አረ የለኝም። ታዲያ የታይተሽ ነው ታዲያ ገድሉ ላይ ያለሽ ብለሽ ምትይ? ገድል እንዳለው እንኳን ራሱ ገድሉም የለሽም፣ ገድልም እንዳለም አታውቂም። ኬት አገኘሽው? ኖ የለም ማለት ወይ ጉድ! በቃ ያለ መረጃ እንዴት ነው የምትረዳኝ? ያለ መረጃ ነው የምታወሪው? እንደዛ አይደለም። ቆይ አንድ ጊዜ አድምጠኝ። መርቆሬዎስ ላይ አይደለ እንትን ያልከው ስለ ውሾቹ የተናገርከው? ስለዚህ መርቆሬዎስ ደግሞ ገድል አለው። እቴ በመጀመሪያ ስለ ውሻው የሚያወራው አታውቂው፣ በስም እንኳን አታውቂያቸውም። የውሻው ክርስቶፎሮስ ነው፣ ይሄኛው መርቆሬዎስ ነው። ኦኬ፣ ቅድም የምናወራ የነበረው ክርስቶፎሮስ ነው የሚባለው። ስለዚህ ክርስቶፎሮስ እና መርቆሬዎስን እንኳን ራሱ አለየሻቸው ማለት ነው። እሺ መርቆሬዎስ ብለሽ እሺ ክርስቶፎሮስ ብለሽ ያልሽውን ታዩና መርቆሬዎስ የተባለው ከሱ የሆነ ነገር እንደምሳሌ ብለሽ የጠቀሽው አለ። ከዚህ ሰው እንደምትማሪው አሁን ለአንቺም እንደሚቀርልሽ እሱ ሰው እንደገደለ እና አንቺም ሰውን መግደል ነው አይደል? ኖ በፍጹም ሊሆን አይችልም። እሺ መርቆሬዎስ ሰው ገድሏል አይደል? እዚህ ጋር ክርስቶስ ግደሉ ነው፣ ጠላቶቻችሁን ግደሉ ነው ያለው ወይስ ጠላቶቻችሁን ውደዱ ነው ያለው? ጌታችን ጠላቶቻችሁን ውደዱ ነው ያለው። መርቆሬዎስ ጠላቱን ምን እያደረገ ነው እዚህ ጋር የሚታየው እኮ? ይሄ አሁን እዚህ ጋር የተቀመጠበት መልእክት አለው። መርቆሬዎስ ጠላቱን ምን እያደረገ ነው የሚታየው? ሰውየውን ገሎታል ኦልሬዲ። ክርስቶስ አትግደሉ ብሏል። መርቆሬዎስ ግን ገሎታል። መርቆሬዎስ የክርስቶስን ሕግ ፈጽሟል? አዎ ፈጽሞም ነው ሰማዕትነት የሆነው። ስለዚህ ክርስቶስ ሰዎችን ግደሉ ብሏል ማለት ነው። ክርስቶስ ሰዎችን ግደሉ አላለም። ግን ሰዎችን ግደሉ ካላለ መርቆሬዎስ ሰውየው ለምን የገደለው እኮ? የራሱ የሆነ መልእክት አለው አልኩ እኮ። የራሱ መልእክት ካለው የጌታን መልእክት አይደለም የሚቀበለው ማለት ነው። ስለዚህ ልብ በሉ፣ ክርስቶስ ሰዎችን ግደሉ አላለም። ልብ በሉ፣ በኦርቶዶክስ የሚሰጠውን ትምህርት ክርስቶስ ሰዎችን ግደሉ አላለም። ጠላቶቻችሁን ውደዱ ነው ያለው። የሚያሳድዷችሁም ጸልዩ ነው ያለው። የሚረግሟችሁንም መርቁ ነው ያለው። የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እኛ የምናውቀው ይሄንን ነው ያለው። እዚህ ጋር ግን የተቀመጠው መርቆሬዎስ የተባለው ሰማዕት የሚባለው ክርስቶስ ባስተማረው ትምህርት መሰረት ሰዎችን አትግደሉ፣ ጠላቶቻችሁን ውደዱ ብሎ ያለውን የክርስቶስን ትምህርት ክዶ የክርስቶስን ትምህርት ላይ አምጾ በእግዚአብሔር መልክና አምሳል የተፈጠረውን ሰውዬ ግን ገድሏል። ስለዚህ መርቆሬዎስ ምንድነው ማለት ነው? ከታች ያላችሁ ወገኖች ነፍሰ ገዳይ ነው ማለት ነው። ኖ እንደዚህ ማለት እንረዳ አንችልም። ይኸውልህ ስለዚህ ምንድነው እያልሽን ያለሽው? አሁን ከህይወቱ የማትማሪው ነገር ከሌለ በምን ሁኔታ ነው እንደው ቅዱስ ነው አለ እንጂ መማረው ነገር አለ ብያለሁ እኮ። ሰው መግደል ነው ኖ ይኸውልህ ያው የተቀመጠበት መልእክት አለው። እሱ አሁን የተማርኩበት እንዴት አድርጎ በህይወቱ ሲኖር እንዴት አድርጎ ጌታን እንዳገለገለ እንዴት አድርጎ ክርስትናውን በምን መንገድ ጠብቆ በምን መንገድ ጠላቱን ዲያብሎስን አሸንፎ
እሱም ብቻም ሳይሆን ለሰማዕትነት እንዴት አድርጎ እንደበቃ ይሄን ማርበት ሰው በመግደል ነው ሰማዕትነት ኖ ሰማዕትነት ሰው በመግደል አይደለም። ጌታም ግደሉ አይልም። በአዲስ ኪዳን ታዲያ ለምን ገደለ እሱ ነው እንጂ ግደሉ አይልም። ታዲያ ለምን ገደለ ታዲያ እሱ? ሰው የሚገል ሰው ኃጢአተኛ ነው፣ ኃጢአት ነው። ታዲያ ለምን ገደለ ታዲያ እሱ? እኮ የራሱ የሆነ መልእክት አለው እዛ ጋር። ያ ነገር ምንድነው? ያ መልእክቱ ንገሪን እስቲ፣ እኛ ምን እንድንቀበለው መልእክቱን ንገሪን እስቲ። እሱ የገደለበት የራሱ ምክንያት አለው እኮ ንገሪን እስቲ። አሁን ምክንያቱን የፈለገ ምክንያት ይኑረው፣ ሰው ገሎ ጻድቅ የሚባልበት ምክንያት አለ? እሺ አሁን ለምሳሌ ቅዱሱ ዳዊት ማለት ነው። እሺ በጦርነት ወቅት ብዙ ሰዎችን አይደል እንደ የሚገለው ቅዱሱ ዳዊት። ኪዳን ነው እያወራሽኛለሽ አይደለም? ምሳሌ ነው። ታዲያ ብሉይ ኪዳን ላይ የነበረው አሁን ተፈጻሚውን አያልሽኝ ያለሽ ነው? ነው ክርስትና እንደዛ ነው አሁን የሚኖረው? እኔ ሰውን እየገደልክ ክርስቲያን ነክ ማለቴ አይደለም። ሰውን እየገደሉ ደግሞ ክርስቲያን ነኝ ማለትም አይቻልም። ታዲያ ይሄ ሰውዬ እንዴት ክርስቲያን ሆኖ ቀጠለ? አሁን እንግዲህ ስለ አድኖ በምትሉት ነገር ላይ ነው እንግዲህ ጦር መዞ ሰው ከታችሁ ገሎ በጦር የምናየው ሰውዬ አሁን እንዴት ሆኖ ነው ጻድቅ ሊሆን የሚችለው? በቃ መልስ ከሌለሽ ግን አናስጨንቅሽ፣ ቆም ብለሽ ማሰብ እንድትችይ ነውና አይደለም። መልስ አለመኖር መኖር ሳይሆን ማለት እናንተ የምትረዱበትና እኛ የምንረድበት መንገድ ይለያያል። ችግር የለም፣ አስረጅን፣ እንረዳለን። ምንድነው የሚለያየው? እኛ የመጽሐፍ ቅዱስን እምነት አሁን እኮ ያ ነው ችግር እየፈጠረ ያለው። ምክንያቱም አሁን እኛ እነኝን ስዕላትን ስንረዳ ወይም ደግሞ ስዕላት ሲቀመጡ በውስጣቸው የሚይዙት መልእክት አለ። ያንን መልእክት እኛውን እንገነዘበዋለን፣ እንረዳዋለን፣ እናምነዋለንም። አሁን እናንተ ደግሞ ስትመለከቱት ያ ስዕል ተስሎ ለዛ ለስዕል ነገር እኛ የምንገዛ፣ ለዛ ለስዕል ነገር እኛ የምንሰግድ፣ ያንን ስዕል ደግሞ የምናመልከው አይነት አድርጋችሁ ነው የምትረዱት ማለት ነው። እኛ ግን ለስዕል አልሰግድም እያልሽኝ ያለሽ? አሁን ለማርያም ስዕል አልሰግድም እያልሽኝ ያለሽ? አሁን ለምሳሌ እንደነገርኩት የእመቤታችን የድንግል ማርያም ስዕል አለኝ፣ የጌታዬ ስዕል አለኝ። እኔ አሁን ስዕል አለሽ? አዎ ብዙ ስዕል አለኝ። የጊዮርጊስም ስዕል አለኝ። የብዙ ስዕል አለሽ፣ ችግር የለም። ግን አሁን ለማርያም ስዕል ትሰግጃለሽ ወይስ አትሰግጂም? ኦፍ ኮርስ አሁን እኔ ስሰግድ እንዴት ነው የምሰግደው? ወይም ደግሞ ትሰግጃለሽ አይደል? አዎ ሰግዳለሁ። አሁን እንድንረዳዳ እንደ አንድ ክርስቲያን እምነቱን በመጽሐፍ ቅዱስ ላይ የመሰረተ ሰው ነው አይደል? አዎ። እስቲ አሁን ከመጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል እስቲ ማስረጃ አስችኝ። ከመጽሐፍ ቅዱስ ውስጥ አሁን አንተ ስግደትን እንዴት በምን መልኩ ነው የምትረዳው? አሁን ለምሳሌ ስግደት ሲባል አንቺ በተረዳሽው ይገባኛል። ዶንት ወሪ ስለኔ እኔ የጠየኩሽ አሁን ለስዕል ስገዱ የሚል ማስረጃ አስችኝ። አሁን ለምሳሌ እኔ አሁን ለስዕል ስገዱ አትስገዱ የሚል ሳይሆን አሁን እኔ አሁን ስሰግድ አሁን ስግደት ሁሉ አምልኮ አይደለም። እኔ አሁን አምልኮ ነው አምልኮ አይደለም ምናምን እንመጣ። አሁን መጀመሪያ እናርጅኛ እንድንረዳው አይ ለስዕል ስለምን ስዕሉ እኮ ገባኝ። ስለ ስዕሉ እኮ አይደለ የጠየቀኝ። እኔ አሁን ለስዕል መስገድ መጽሐፍ ቅዱሳዊ ከሆነ እስቲ ማስረጃ ስጪኝ። ይገባኛል። የክብር ስግደት ነው አይደል የምትይኝ? አይደል? በቃ ግድ የለም። የክብርም ስግደት ቢሆን ለስዕል ስገዱ የሚል ማስረጃ አስችል እስቲ። ስዕል አክብሩ የሚል ማስረጃ አስችል። ችግር አሁን እሺ፣ አሁን እኔ አሁን ደጋግሜም እየተናገርኩኝ ነው። ስዕል ሲሳል የራሱ መልእክት አለው። በውስጡ ደግሞ የያዘውን መልእክት በማሰብ ነው እኔ አሁን ልሰግድም መስገድም ላለመስገድም የምችለው ማለት ነው። ችግር የለም። የፈለግሽው አሁን በይው። እኔ አሁን ጥያቄው ምንድነው ናርዲ ለስዕል የክብር ስግደትም ቢሆን ስገዱ የሚል ማስረጃ ያስችላል። የክብር ስግደትም ቢሆን ስገዱ የሚል ማስረጃ ለስዕል ስገዱ የሚል ማስረጃ ያስችላል። ኦኬ። አሁን ለምሳሌ የቅዱሳን ስዕላትን ስገዱ የሚለው ራእይ ላይ አለ። እስቲ አንቺ ወሽ ራእይ ላይ ዮሐንስ ሰግዷል ለመላእክቱ
ዮሐንስ ለስዕል ሰገደ? ለስዕል ሰገደ ሳይሆን አሁን እኛ ለምሳሌ መጽሐፍ ቅዱስ ውስጥ የሚቀመጡ ሀሳቦችን በመውሰድ በስዕላት መንገድ እናስቀምጣቸዋለን አይደለ? ያንን አሁን በሀሳብ ደረጃ ስላስቀመጣቸዋቸው ሳይሆን የጠየቁሽ ለስዕል የሰገደ ሰው እግዚአብሔር ቃል ወይ ደግሞ ስገዱ ተብሎ የተነገረን የመጽሐፍ ቅዱስ ማስረጃ ነው የጠየቁሽ። ኦኬ እኔ አሁን ለስዕሉ አይደለም ምን ያው የምሰግደው ስዕሉ ላይ ስላለው ሀሳብ ነው። ጨረስን እኮ ቅድም ለስዕል ሰግዳለሁ ብለሽኛል እኮ ስዕሉ ላይ እኔ አሁን ስዕሉን እያመለኩት ወይም ለስዕሉ እየሰገድኩ ሳይሆን ስዕሉ ላይ ስለተቀመጠው ሀሳብ ለዛ ነው። እንደዛማ ናዲ ችግር የለም እንደሱ ማቀልልሻለሁ እንድትጨነቂ ስለማልፈልግ ነው። ስዕል ላይ ለቀረበ ሀሳብ ስገዱ የሚል ማስረጃ ስለኝ ችግር የለም እሱም ቢሆን ይስማማኛል። እሺ አሁን እሺ ያንን ካልክ አሁን ለምሳሌ የጌታችን እንትኑ አለ አይደለ? ይሄ እሱ የተቀመጠ የሾህ አክሊሉ ሁሉ ነገር አለ አይደለ? ለዛ ነገር እኔ አሁን አምልኮ ሰጣለሁ እሰግዳለሁ። አሁን አንቺ እንደምትሰጪማ እኮ አወራን። አሁን ለምትዩ ነገርም እንደው በሀሳብ ደረጃ ላይ የተቀመጠ ነገርም ስገዱ የሚል ካለሽ ማስረጃ አንቺ ችግር የለም እንደሌለሽ ላሳይሽ ነው። እንደዚህ በጣም ወርጄ ማውራሽ መጽሐፍ ቅዱስ ውስጥ የሌለ ትምህርት ኦርቶዶክስ ቤተክርስቲያን እንደምትማሩ ላሳይ ስለፈለኩኝ ለሐሳቡ ራሱ አለ የምትይ ከሆነ ማስረጃችን ችግር የለም አይደለም። ይኸውልህ አሁን እኔ ቅድም ለመናገር እንደሞከርኩት መጽሐፍ ቅዱስ ሲጀመር ኦርቶዶክስ ውስጥ መጽሐፍ ቅዱሳዊ ያልሆነ ነገር የለም። ሁሉም መጽሐፍ ቅዱሳዊ ናቸው። አስተምሮቱ እየጠበኩሽ ነው ያለው። ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። ዳኒ የሚጠይቅሻት ናገልጸ ሌሎቻችሁ አንድ ቴንክ ዩ ጋይስ ተባረኩ። እሺ አፍጥኙ ናዲ በጉጉት እየጠበቅንሽ ያለን እኮ ከሌለ የለም ስትይኝ በቃ ትገላግያለሽ ማለት እንዳትጨነቂ ነው። እንደዚህ በጣም እያቀለልን እየጠየቅንሽ ያለ ነው። ለዛ መጨነቅ አለመጨነቅ ወይም መኖር አለመኖር አይደለም። እኔ አሁን ልትረዳኝ ካለ ስጭኝ እኔ እረዳሻለሁ። በቃ አሁን ሐሳቡ ነው አልሽኝ፣ እኛ ለሐሳቡ ነው አልሽኝ። ለሐሳቡ ራሱ ስገዱ የሚል ማስረጃ ችግር የኪሩቤል ስዕልን ሳል ብሎ የሚል ክፍል የተጻፈ ካለ አምጪ ነው ያልኩሽ። እሺ አሁን ይሄ ስዕሉ የኪሩቤል ስዕል ተስሏል ወይስ አልተሳለም? ያው መጽሐፍ ቅዱስ ላይ ያለ ስዕል ሳሉ ብሏል ብለሻል። ያው መጽሐፉን አውጥቻለሁ። የትኛው ጋር ነው የኪሩቤልን ስዕል ሳል ብሎ ያለው? እና ኪሩቤልን ሳላቸው ብሎ የሚለውን ክፍል አሳየን። አይደለም እኔ እኮ ወንድሜ አንተ እኔ ለምጠይቀው ጥያቄ አንተ ክፍሉን ንገሪ። በቃ ክፍሉን ንገሪ። ሰለሞን የቱ ጋር ነው እንደዛ ብሎ ያለው? ጌታ ለሰለሞን ያዘዘው መጽሐፍ ቅዱስ ክፍሉ የቱ ጋር ነው ያለው? እህታችን ናርዲ ጥያቄ አሁን እኔ በሶሎሞን ቤት ገብቶኛል እኮ ጥያቄው ገብቶኛል። ስዕላት ተቀምጠዋል። ስዕላት ከሆኑ ለምንድን ነው ተቀመጠው? ለምን እኩል ታወሪያለሽ? ስዕል የሚባል የለም ሰለሞን ቤተ መቅደስ ውስጥ። የኪሩቤል ስዕላት አሉ። ለምንድን ነው የተቀመጠው? ስዕል የሚባል የለም ነው ያልኩሽኝ እህቴ። ስዕል የለም። ካለ አምጪ እኮ አልኩሽ። መጽሐፉን ገልጬ ነው። የቱ ጋር ልክፈተው? እንትኑ ቁጥሩን በትክክል አላውቀውም፣ ግን አለ። አታውቂው? የለም። ከሌለ የለም። አታውቂውም? የለም። ኖ እንደዛ ማለት ሳይሆን ምዕራፉ ቁጥሩን አላውቀውም፣ የምዕራፉን ቁጥር አላውቀውም። እሺ ሌላ ሰው ጠይቂ። እዚህ ካሉ ኦርቶዶክሳውያኑ ይጻፉልሽ። ስዕል ሳሉ ብሎ ያለበት ቦታ ላይ ይንገሩሽ። እዚህ ካሉት 600 ሰው አለ ይንገሩሽ። ወይ አጠገቢ ሰው ካለ ይንገርሽ። እዚህ አጠገቢ ማንም የለም። እሺ ከሌለ እዚህ ካሉት ጠይቂያቸው። ሰለሞን ቤተ መቅደስ ውስጥ ስዕል ሳሉ ብሏል ጌታ ብሎታል ያልሽውና እሱን ያንገሪ እኮ። አሁን አንተ እኮ ወንድሜ አንተ የለም በቃ ክፍሉን ስጭን። አንቺ ነሽ ክፍሉን አታውቂውም፣ አላነበብሽም። ባላነበብሽው የለም ብየሰለሽ ነገር እያወራው አይደለም ባይዘው ማለት በቃ የለም። ካለሽ የምታውቂው ነገር ከሆነ ከመጽሐፍ ቅዱስ ስጭን። ይሄ መጽሐፍ ቅዱስ አውጥቻለሁ። የቱ ጋር ላውጣልሽ? መጽሐፍ ቅዱስ ምዕራፍ ስንት? አንተ ራስህ ታውቀዋለህ እንትኑ ቦታው ማለት የትኛው መጽሐፍ ላይ የለም እኮ ነው ብዬ የምልሽ እህቴ። አማርኛ ይገባሻል አይደል? የለም ማለት በብሉይ ኪዳን በሶሎሞን ቤተ መቅደስ ውስጥ እግዚአብሔር የኪሩቤል ስዕል እንዲሳል አዟል። የቱ ጋር ነው ያለው? ነው የቱ ጋር ነው ያለው? እኮ አሁን ቁጥሩን እኮ ነው አሁን አንድ ስልክ ነው ያለኝ። ስልክ ውስጥ ደግሞ ማውጣት አልችልም። እሺ ሌሎቹን ሰዎች ጠይቂ። ከዚህ ማውጣት አልችልም እንጂ አሳይክ ነበር። እኔ ዝም ብዬ አይደለም እያወራሁ። ሌሎች ሰዎች ጠይቂና አንቺ እሺ ስልኬ ነው እጄ ነው ምናምን ብለሽ ሰበብ አበዛሽ። ኦኬ ችግር የለም። ሌሎቹን ሰዎች ስልኬ ውስጥ አለ። ለምንድን ነው እኔ ሳወራሽ ለምንድን ነው የምትደርቢው?
ሌሎች ሰዎች ጠይቂና ከየትኛው መጽሐፍት ላይ ነው ያለው? ሰለሞን የቱ ጋር ነው? የትኛው መጽሐፍት ላይ ነው? በሳሙኤል መጽሐፍ ነው ወይ በመጽሐፍንት ላይ ነው ለሰለሞን ያዘው? መጽሐፉን ታውቂዋለሽ? ወይ ጉድ! አንተ አሁን እኔ ስለማወራው ነገር በትክክል ነው የምታውቀው። ግን እንትን ማለት አትፈልግም። ለዛ ነው አይደለ? እሺ እንግዲህ እዚህ ትውልድ ፊት እንድታፍሪ እንደዚህ ያወጣልሻለሁ ማለት ነው። እሺ አውጣው። ታውቀዋለህ አይደል? ቦታውን ሁሉ ታውቀዋለህ። ግን ለምን እንትን እንደምትል አላውቅም። እህቴ አሁን እዚህ ትውልድ ፊት ለማፈር አይደል የፈለግሽው? ችግር የለውም። እኔ መማር ስለምፈልግ ችግር የለውም። ለምን አፍራ? አይ ለመማርማ ከሆነ እማርበታለሁ። ለሚያሳፍር ነገር ምንም የለም። ለመማርማ ከሆነ በስርዓት ለመማማርማ ከሆነ እሺ፣ ከወርቅ የተሰሩትን ኪሩቤሎቹን አይደል የፈለግሽው? እሺ ኦኬ። ምዕራፍ 6 ከቁጥር እሺ ሰለሞንም ያው ቤቱን ሰራው ፈጸመውም ይላል። በምን ሰራው ይላል? እያየሽ ነው። የቤቱንም ግንብ በውስጥ በዘንባባ ሳንቃ ምን አለው ነው የሚለው? ማይክሽን ከፈቼ እየሰማሁህ ነው። እየሰማሽ ብቻ ሳይሆን እያየሽ ነው። ምን አለው ነው ብሎ የሚለው? ሰለሞንም ቤቱን ሰራው፣ የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠው፣ ከቤቱ መሰረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞ የቤቱን መለል በጥድ እንጨት ከደነው። በቤቱም ውስጥ ቅድስት ቅዱሳንን ይሆኑ ዘንድ ኋለኛው ሕያውን ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውን መቅደስ እኔን ተከታታይ። ኦኬ፣ ይሄ እኮ የሚገልጸው ስለ ቤቱ አሰራር ነው አይደለ? ተከታተይኝ። ቤት ውስጥ አይደል ተለበጠ ብለሻል? ማነው ተሳለ ብለሻልሽው? ተከታተይኝ እህትዬ፣ ተከታተይኝ ባይነሽ ኖ መስማት ብቻ አይደለም፣ ተከታተይኝ። ኦኬ። ኪሩቤልንም በወርቅ ለበጣቸው ይላል። ኦኬ፣ ኪሩቤሎችን በምን ሰራ? እሺ ይሄን አንብቢው እህታችን፣ ይሄን አንብቢው። በቅድስት ቅዱሳን ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤልን ሰራ። ከወይራ እንጨት ምን አለ? 2 ኪሩቤልን ሰራ። ኦኬ፣ እነዛን 2 ኪሩቦች ምን አራቸው? ከወይራ እንጨት የተሰሩትን ኪሩቦች በምን ለበጣቸው? በወርቅ። መለበጥ ማለት መሳል ማለት ነው። መለበጥ ማለት መሳል ላይሆን ይችላል። አይደለም። ከወይራ እንጨትስ ሲሰራቸው በስዕል ላይ ሳላቸው፣ በቆዳ ላይ ሳላቸው ነው የሚለው ወይስ ከወይራ እንጨት ተቀርጾ ነው ኪሩቤሎች የተሰሩት? ከወይራ እንጨት ተቀርጸው ነው የተሰሩት። ስዕል የት አለ ታዲያ? አንቺ ኪሩቤሎችን ስዕል ሳላቸው ብለሻል። ከየት አምጥተሽ ነው እኮ ታዲያ? ግድግዳው ላይ አይደል የተቀመጡ? ከየት አምጥተሽ ነው? ከየት አምጥተሽ ነው እህቴ? ይሄ ግድግዳው ላይ ነው አይልም፣ ከወይራ እንጨት ነው። የወይራ እንጨት ማለት ራሱን ይቻላል። ከወይራ እንጨት ቤተ መቅደሱ አልተሰራም። የተሰራው አይሽ መጽሐፍ ቅዱስን ስለማታነቢ ያነበብኩት ሰው ልንገርሽ እህቴ፣ ኪሩቤል የተሰሩት ከወይራ እንጨት ነው። ቤቱ ግን የቤቱ ውስጠኛው ክፍል የተለበጠው ከዝግባ እንጨት ነው። በዝግባው እንጨት ላይ በወርቅ ተለብጧል። የቤቱ ግድግዳ ማለት ነው። ከዝግባ እንጨት ሰራውና በወርቅ ለበጠው። በሊባኖስ ዝግባ ሰራና በወርቅ ደግሞ ግድግዳውን ለበጠው ማለት ነው። ኪሩቤሎቹ ግን የተሰሩት ከግራር እንጨት ሳይሆን ታቦቱ ከግራር እንጨት፣ የቤተ መቅደሱ ውስጠኛው እና ውጭውም በሊባኖስ ዝግባ እንጨት ከተሰራ በኋላ ኪሩቤሎቹን ከወይራ እንጨት ነው የሰራቸው። የወይራ እንጨት ማለት ራሱን የቻለ ማለት ነው። ስለዚህ ከወይራ እንጨት ተፈልፍለው ተቆርቁረው ነው የተሰሩት። ምኖቹ? ኪሩቤሎቹ ተቀርጸው ማለት ነው። ኪሩቤሎቹ ልብ በሉ ከወይራ እንጨት ነው የተቀረጹት።
እነዛ ሁለት ኪሩቤሎች በስርዓት በትእዛዝ ከወይራ እንጨት ተፈልፍሎ በመሰርሰሪያ ነገር በመቆርቆሪያ ነገር ተፈልፍሎ ነው የተሰራው። ከዛስ ያንን በወርቅ ለበጠው ማለት ነው። ስዕል ብሎ የሚለይት አለ እህትዬ። ሰለሞን ቅድም ስዕል ስሏል። በቤተ መቅደሱ ስዕል ስሎ ነበረ ብልሻርቹ የት አለ ስዕል ብሎ የሚለይ ያለው? በወርቅ ለበጠው ነው የሚለው። ግድግዳውን በወርቅ ለበጠው፣ ሁሉንም በወርቅ ለበጠው ነው የሚለው። ኪሩቤሎችን ከግራር እንጨት ሳይሆን ከወይራ እንጨት ሰርቶ በወርቅ ለበጣቸው ይላል። የት አለ ስዕሉ ታዲያ እህቴ? ለዚህ ነበር አይሽ ቅድም የለም አታውቂውም። አይ ታውቀዋለህ አልሽኝ። እኔማ በደንብ የአምላኬን ቃል አውቃለሁ። የቱ ጋር ምን እንደሚል አውቃለሁ። የቱ ጋር ምን እንደሚል አውቃለሁ። የአምላኬን ቃል መጽሐፍ ቅዱስን ሙሉ በሙሉ ማለት ነው። የቱ ጋር ምን እንደሚል ማለት ቆንጆ ሸግ አድርጌ ነው የማውቀው። ለምን አምላኬ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ ቁጭ ብዬ እንዳነብ ስላደረገኝ ጸጋን ስላበዛልኝ ወንድሞቼ ጴንጤዎቹን ማብጠይቃቸው ያውቃሉ የቱ ጋር እንደሚል ምን እንደሚል ማለት ነው። ለዚህ ነው ስዕል ሳለ። አሁን ለምሳሌ ታዲያ አሁን ኪሩቤልን በወርቅ እንጨት የት አለ? በመጀመሪያ ያለ ስዕል ሳለ ብሎ የሚል አለ። እህቴ ቅድም ትከራከርኝ ነበር አለ ወይ? ኪሩቤልን በወርቅ እንጨት ከወይራ እንጨት አለ ወይ? ስዕል ሳለ ብሎ የሚል አለ ወይ እኮ? ላይክ እንደ ስዕል አይደል እንዴ ታዲያ? ይሄ እንትኑ የት አለ? ቅርጽ ነው እንጂ ስዕል አይደለም። ቅርጽና ስዕል አታውቂም? ስዕል በወረቀት ላይ በቆዳ ላይ ኦኬ፣ እንደዛ ነው የሚሳለው። እሺ፣ ስዕል በቀለም ነገር ተበጥብጦ በወረቀት ላይ ወይ በቆዳ ላይ ወይ በጨርቅ ላይ የሚደረግ ነው ስዕል የሚባለው ማለት ነው። ከያደውን እኔ ብዙ ጎበዝ አይደለሁኝም። እንደው ዝዬ አሞራ ነገር እንደዚህ ብትሰራ እንደዚህ እንደምናም ነገር አድርጎ ቢሰራ አይደል ነው በቃ እንደዚህ አድርጎ የሚሰራ ማለት ነው። ስዕል ላይ ነው ጎበዝ ስላልደለው። ሰለሞን ስዕል ሳለ ብን ያለ የለም፣ እንደዛ አይደረግም። ታዲያ አሁን እግዚአብሔር እንደዚህ ቅረጽና አስቀምጥ ስላለ ታዲያ ያውን እንትን ስዕላት በሙሉ ጣዖት ናቸው ማለት እንችላለን? ታዲያኛ ስዕላት በመጀመሪያ ስዕላት የሚል መጽሐፍ ቅዱስ ውስጥ የለም። ካለም ለጣዖታት ብቻ ነው የተባለው። ጣዖታት የአሕዛብ ጣዖታት ስዕላት ተብለው ተጠርተዋል። ስዕላታቸውን እንደዛ ይሰሩ ነበረ ማለት ነው። እግዚአብሔር በሴት ጣዖት ማለት የተቀረጸ ነገር ነው አይደለም? የተቀረጸ ነገር በሰው ፍቃድ የተቀረጸ ማለት ነው። በእግዚአብሔር ፍቃድ ተቀርጾ ተቀምጦ ከዛ ለዛ ነገር አምልኮ የሚሰጥ አይደለ? ጣዖት ማለት የተቀረጸ ነገር ላይክ እስራኤሎች እንደሚያመልኩት ላይክ የጥጃ መልክ እንትን ብለው ምናምን ማለት ነው። እንደዛ ነው አይደል? ጥጃውን እግዚአብሔር ደግሞ ያዘዘው ሲሆን ጣዖት ነው ማለት አንችልም። ስለዚህ አንቺ አድምጪኝ። ጥጃውን ቅረጹ ያላቸው እግዚአብሔር ነበረ እያልሽ ነው? ለምንድን ነው ዝም የምትይ? አይደለም አንተ እስከምጨርስ እኮ ነው እንትን ማይክሽን ከፍተሽ አውሪኝ ብዬ ስልሽ ለምን ነው ዝም የምትይ? ኦኬ እግዚአብሔር ነው ጥጃውን ቅረጹ ያላቸው? አይደለም በራሳቸው ነው እንጂ በራሳቸው ነው። እኔ ለምሳሌ አድምጪኝ። ኪሩቤልን ግን ቅረጹ ያለው ማን ነው? እግዚአብሔር። እኛ እግዚአብሔር ቅረጹ ብሎ ያለውን ጣዖት ነው ብለናል እኮ እኛ ነው ብለናል። በመጀመሪያ እኛ ብለናል ወይ? አድምጪ። እኛ ብለናል ወይ? እኛ እግዚአብሔር ቅረጹ ምን እንደ ምሳሌ ኦርቶዶክስ